ስለሚገርመኝ ነው እንጂ አሁን አስተዋዋቂ ነው እንጂ የ1 ሚሊዮን ብር ተሸላሚ ነኝ ብሎ መመለሻ ቀን አስተካክሎ ገባ። እንደዚህ አይነት ነገር ላይ መቅረት አይችልም። ምን ነገር ይሄ እኮ ቢዝነስ ላይ ሰሩብሽ ነው እንትን አርጎብሽ። አይ ያለምንበት ነገር ሊሆን ይችላል ብዬ ስለማስብ ነው። እሱ እኮ ልቡን ስለሚከተል ምናልባት ያ መሄዱ በቃ የውቀው ነገር ይኖራል። እንገራችሁ እንግዳ አለበት። እንግዳውን ነው የሚያዞር ያለው። ከመጀመሪያውም አልተመቸውም። እንግዲህ እርግጠኛ አልተመቸውም። ስራ ላይ ያለ ሰው ደግሞ የያዘው ፕሮግራም ነውና እንትን ሊል አይችልም። ለዚህ ብር ቢሆን ኖሮ እኮ ደግሞ ኢምፖርታንት የወላችሁ ጋይስ ኢምፖርታንት ቢሆን ኖሮ ኢምፖርታንት እንትን ቢሆን ኖሮ ይጋብዘው ነበር። ግን ይሄ ለሱ በዛ ታውቂያለሽ እኮ እንግዳውንስ ይጋብዘው ነበር ኢምፖርታንት ቢሆን ኖሮ። ኧረ እኔም አስቤ ነበር ከእንትን ሲመጣ በቃ ሩኔ ሲሸለም ምናምን አብሮት ይሆናል ብዬ አስቤ ነበር። ከዛ ግን እንኳንም አልሄዱ አንዳንዴ ለምክንያት እንደዛ አስቤ ነበረ። ግን እንኳንም አልሄዱ ጭምልቅልቅ ያሉ ናቸው ሰዎች ራሱ ሽልማት የሆነ ፕሮግራሙ ማለት ነው። ጀማሪ እንትን አራዳ ነው የሚመስል ጀማሪ ገና ከአዲሱ ባስ የወረዱ ሸልመዋል። ቅምጥል ባለፈው ዓመትም እኮ ሸልመዋል። ግን አዲስ ነው የሚመስለው። በቃ ምንም የተደራጁ አይመስሉም። ግራ ነው የሚጋቡት። አይ በገንዘብ እኔ በገንዘብ እንትን ነው መቼ ነው ኢግኖር ያደረኩት። በአንድ ሰው 100 ጊዜ መምረጥ እንደሚቻል ሳቅ ነው የደበረኝ። የብር ማሰባሰብ ሆነ የገባኝ በቃ በዛ ነው። እሱን እኮ አምነን ተቀበለነው ነበረ። በአንድ ሰው 100 ሰው ምናምን የሚባለው ነገር መጀመሪያ እኮ አምነን ተቀበለነዋል። ግን ደግሞ እኛ እንደዚህ አይነት ሻሿ ይሰራሉ ብለን አላስብን። ገባሽ? ምንም ያህል ብር ይውጣ ግን በቃ አንደኛ የወጣው አንደኛ ደረጃውን ይዞ ይወጣል ብለን ነበር ያሰብነው። እነሱ ግን ሻሿ መጠየቅ ራሱ ነበረባቸው። ማርያምን አሁን ራሱ ዝም ሊሉ አይባልም። ዱባ ቦርጫ በእኛ ብር ነው። እዛ ሰፈር ግን ደስ ብሏቸዋል። የለበሰው ልብስ ራሱ የኛ እዛ ሰፈር ደስ ብሏቸዋል። ግን ትናንትና የሆነ ኮሜንት አይቼ ነበር። አልገባችሁም እኮ ለምን ደስ ያላቸው ብሩ ይመለስ እያሉ ቅሌታሞች እንዴ እንደሱ እንዳትሉ። እኛ አንፈልግም፣ ብሩ እንዲመለስ አንፈልግም። ግን አንደኛነቱን እኛ እኮ አይደለንም አንደኛ መሆኑን ቤት አይደለም እነሱ ቤት እያሉ ነበር። ለዛ ይሆናል የተሸለሙት ያሉ አሉ። እኔ ሰምቻቸዋለሁ። እኛ አትጨማለቁ ባያቸው ወደዛ ጨብላቃ ያ እንደዛ እንዳትሉ። እኛ አንፈልግም፣ ግን ደግሞ አንደኛነቱን ያረጋግጡልን። አለቀ። ይሄ ደብል ምናምን የሚባል ነገር የለም። ጂ ለእነሱ ዋንጫ ብርቃቸው ነው ውዴ። እንዴት አይደሰቱም? ኧረ እኛ ስንት ነው 6 ነው ስንት? እኛ እኮ ብዙ ዋንጫ አለን። ባይዘው ከአሜሪካም ተቀብለዋል። ከአንድ 5 ነው ምናምን እኮ ነው አምባሳደር የሆነው አይደል እንዴ? 5 ነው ምናምን። እኔ ውድድር ውስጥ የለሁም ብሏል። እኛ ነን እንትን የምንለው እንጂ ውድድር ውስጥ የለሁም። ይሄ ስራ ነው፣ ሰርፕራይዟ የስራ ነው። እርግጠኛ ነኝ እኔ ወይ ልብስ ነው ለጃዬ ሰርፕራይዙ የልብስ ነው። አዶናይ ስሙኝ እናንተ አዶናይ ባለፈው ከመሄዱ በፊት እዛ ሲሄድ የምነግራችሁ ነገር አለኝ ወይ ደግሞ ስመለስ ብሎ ነበር። ሲያውን ኮሜንት ላይ እናስጨንቀው። ኖ ምን መሰለሽ ያለ አንድ ላይ እንዴት ነው ህብረት እናደርጋለን ነገር ነው። ገብቶሻል? ከፎርፎር አይደለም ከሱ በኋላ እሱ አይደለም የሆነ የምነግራችሁ ነገር አለኝ። ወይ ስመጣ ወይ ደግሞ እዛ ለንደን ሂጂ ነው የምነግራችሁ ነው ያለኝ። ወይ ስመለስ ወይ ለንደን ሂጂ ነው ያለው። ስለዚህ ምንድነው የምትነገረው? የጃኒ ሌላ ነው እርግጠኛ ነኝ። እኔ አምባሳደር ልትሆን ነው ወይ ደግሞ እኔ ቀለበት ልታደርግ መስሎኝ እኮ ነው። ቀለበት ሰርፕራይዝ ነው እንጂ እሷ እንደዛ ትላለች እንዴ? የእሷን አይደለም እኔ የእሱን ነው ያልኩሽ። የእሷማ ልብሱ ነው ገብቶኝ። የሆነ ሰው ቀለበት ሊያስር ሰው ነው እንድማቅ ያለበት እሷ ማወቅ አለባት። እንደ ሰርፕራይዝ እኔ እሱን ነው የምላችሁ። እኔ ልጁን ነው የምላችሁ። ይኸውላችሁ አንዱ ሲያወራ በመሀል አንግባ እየተደማመጥን፣ አለበለዚያ አንዱ ወደ ሌላ ነው የእሱን ያልኳችሁ። የሆነ ስራ ልከፍት እንደሆነ ባለፈው እኮ የሆነ ስራ ከፍታለሁ ብላለች። ሰምታችሁ አሁን ምላለች እየቀለለች አይደለም። ማርያምን ብላለች። ይሄ አይተካለው
ማርያም ብላለች። እንግዲህ እየጠበኩ እኔማ እንዶ ምን አረገናት ነው እንግዲህ እኔ ጎንጎል ባሏን እየጠበቀች ነው። ግን ከፍ ይመስለኛል። ምንድን ነበር ያለችው? ክም ብሎታል። ግን የምር ብራንድ እያደረገ ነው። ብራንድ ከፍታ ስላለች እንደዛ ሊሆን ይችላል ብዬ አስባለሁ እንጂ ቀለበት አለበት ብዬ ጋይስ ይኸው ስትከፍት ማለት ነው ፉርፉር ግራቢሮ በጣም እናስደስታት። የምር ልክ እኛን ፏ እንዳደረግ እንዳስደሰተችን እኛ ደግሞ እሷን ነው በደንብ አድርገን እናስደስታት። ከከፈተች በኋላ ፕሮፋይል አድርገን ምናምን አንድ አይነት የምር የእሷን ብቻ አስቸግራኛለች እንደ ወንድ እየጠራችን ግን ማለት ነው። ዱባይ ቀጣይ እንግዲህ የሚሄደው ከለንደን በኋላ ዱባይ ነው ብሏለኝ። ግን ዱባይ ቀለበት ሊያስደርግ ይችላል ብለን እንገምታለን እኛ። ያንቺን ስላበላሸች እንትኑ ስለተናገረች ሚስጥሩን አይመስለኝም። ሰርፕራይዝ ሌላ ቦታ ነው ያደረጋት። ለምን ኖ የሚሄደው ለሆሊዴ ነው ለአክብረት ለምን ያቺኛው ለመዝናናት ነው የሚሄደው። እንኳን ለመዝናናት ነው እንጂ ያቺን ትላልቀዋለች አሁን እንጂ አይ ነው ጋጦ አንድ ወርታ ዛሬ ማለት ነው እንትን በውስጥ የሆነ ነገር ልክ የላቸው አንጫጫኋቸው። ይችን ነው ወይ ለደነ የሚስት ብላችሁ የመረጣችሁት? እቺ ሴት አባል ታዘር ብያቸው ሊበሉኝ ነው በውስጥ በቃ ዛሬ ሞላ ሳብዳቸው አጥያቸዋለሁ። ግሩፕ ነው። አይ ግሩፕ አራኔ ግሩፕ የለኝም። በውስጥ ዝም ብዬ ሼር አድርጌላቸው ነው የሆነ ቪዲዮ እና ሴትዮ ተይን እንጂ ላቃጥላቸው ብዬ ማቅማቃቸው ነው የላኩላቸው ነው። እኔ እኮ ደግሞ የእንትለት እንዴት እንዳመረባት አያችሁ? የእንትለት እዛ የተገናኙ ጊዜ አስተዋወቃት ቀን ጃኒ ኧረ ቢስሚላ እኔ ብዬ ቀርቼ በጥበሻ አሮብኛል እኮ ብዬ በሂናው ተገርሜ ሳልጨርስ ቀሚሱ ደግሞ እንደዛ ታባሱ እንደሚያምር አስረዘሙባት። ግን በጣም ስትራክቸር አላት። ትንሽ ረዘመ ቀሚሱ እንትን አላት አስቸገራት እኮ ለመያዝ ምናምን ልክ እንደ ቬሎ ነገር ነው መሰለኝ። ያምራል። የድላም ቤት ሚስት ፍቅረኛው ግን ማለት ነው ለሁሉም ፈገግ ነው የምትል። አዎ ጎበዝ አይጥ እንትን አትልም። የሆነ ኢግኖር አታደርግሽም። ደስ ትላለች። በቃ የሆነ በቃ እንትን ነው የምትለው። ትንሿ ወጣሽ ነበር እንዴ? ዛሬማ ላይቭ ላይ ዋልሽ እኮ። ቤት ጅመኩ ሰነፍ ነች። ስራ የለም ምን የለም ላይቭ ላይ ነው የምትውለው። ወይ አንዳንዴ ነው የምገባው እኮ ትንሿ ቤት። ኧረ ሁሌ ነው የምትገባው። ዝም በያት። እቺ አታወራም ደግሞ ያት እንግዲህ እኮ በአንደኛው ስልኳ የተጀናጀነች ነው። እርግጠኛ ነኝ እንደዛ ነው የምታረግ። እኛን እዚህ ቁጭ አድርጋ ማለት ነው አታረግም። ትንሿ ነው ትንሿ። ዛሬ ጎንደር ናቸው። ጎንደር ናቸው ዛሬ። ፖስት አድርገዋል እንዴ? ወይ አቀባበል ማለት ነበሩ። ጎርደን የላሊበላ ነው። በጣም ነው የሚያምረው። ደስ ሲልና ደግሞ ሲገጥሙ ምናምን ሲገጥሙለት መረዋው ድምፅ እያለ ያ ደስ ይላል። ወይኔ ማርያም ደስ አለኝ። ግን አንቺ እንትን ሰማሽ እንዴ? ምን እዛ ጣና ታውቂያለሽ? ጣና አይዋ ባህር ዳር ሊሄዱ እዛ ሰው ሞቶ ምናምን እያሉ ነበረ። አዎ እሱማ ሰምቻለሁ። የዛሬ 2 ዓመት እኔ ነበርኩኝ እዛ። እኔ ለሽርሽር እጃለሁ። መቼ መሰላችሁ? በፕሌን ነበር የሄድ ነው ከአዲስ አበባ ወደ ባህር ዳር ማለት ነው። ዛሬ አመት ከምናምን ወደዛ ቢወስድ ኧረ አመት አይደለም እንዴ ልጅ የራሱ አመት ሆኖ ከማርገዜ የዛሬ 3 ዓመት ይቻላል። እኔ የዛሬ 2 ዓመት ነው የነበርኩት። እኔ የዛሬ 3 ዓመት ለጫጉላ ሄጃለሁ። ለጫጉላ ሄጄ ነበር። በጣም ነው የምታምረው ባህር ዳር። ውሃ ስላለው እኮ ነው ደሴቱ